ለቤተ ክርስቲያን ጠበቆች የሚሆኑ ከወጣቶች መካከል እኛ በማናውቀው በረቀቀው አሰራሩ እግዚአብሔር መንፈስ ቅዱስ በቤተ ክህነት የሌሉ የመንግስት ሥራ እየሰሩ ተማሪዎችም ሆነው እየተማሩ የራሳቸውንም ሥራ እየሰሩ እንደገና ባለቻቸው ጊዜ እግዚአብሔር መንፈስ ቅዱስ እየተጠቀመባቸው ለቤተ ክርስቲያናችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አፖሎጂስት ሆነው የቆሙ ስንት ወጣቶች እንዳሉ በቲክቶክ ዓለም ሄዳችሁ ይም እንዲያው ሩቅ አንሄድ። በዚህ ቤተ ክርስቲያን ያሳደግነው ሕፃን ልጅ ከልጅነት ጀምሮ በዚች ፊት ለፊት ይዝሽ ላይ በየእድሜው ያችን የባህል ልብስ ለብሶ ነጠላይቱ፣ ሱሪቱ፣ እጀ ጠባቧ በየእድሜው ያችን እየለበሰ ወደ መቅደስ የመግባት እድሜው እስኪደርስ ድረስ ከፍ ሲልል ወደ መቅደስ ገባ። ስለ ዲያቆን ምህረት እየተናገርኩ ቤተ መቅደስ ከገባም በኋላ የምናውቀው ነው የቱን ያህል የልጅ ሽማግሌ ስርዓት አክባሪ አባቶችን አክባሪ እንዴት እንደነበረ ያን በህይወቱ ውስጥ እንዲሰራ የሚያደርገው ማን ነው? እግዚአብሔር መንፈስ ቅዱስ። ያ ልጅ አድጎልን ዛሬ ሃርቫርድ ዩኒቨርሲቲ ላይ እዚያ በአደባባይ በአሜሪካን አደባባይ ስለ ሥጋው ደሙ፣ ስለ ቤተ ክርስቲያን፣ ስለ እምነቱ ተከራክሮ አፖሎጂስት ማለት ይሄ ነው። ጠበቃ ሆኖ ተከራክሮ እንዴት ቤተ ክርስቲያናችን እንዳኮራ ምስጢራተ ቤተ ክርስቲያንን የሚለውጥልን በኃጢአት ስንረክስ በክርስቶስ ደም የሚያነጻን ሥጋው ደሙን የሚቀይርልን እግዚአብሔር መንፈስ ቅዱስ ነው። ዛሬ ለአንዱ የመዘመር፣ ለአንዱ የማስተማር፣ ለአንዱ የመተርጎም፣ ለአንዱ በገንዘብ፣ ለአንዱ በጉልበት፣ ለአንዱ በእውቀት፣ ለአንዱ የተለያየ ስጦታን በመስጠት ዛሬ ቤተ ክርስቲያንን እየመራት ያለ እግዚአብሔር መንፈስ ቅዱስ ነው። ዛሬም ከምእመናን ቅዱሳን፣ ጻድቃን፣ ቡሩካን፣ ሕያዋን ከተባሉ ምእመናን መካከል እግዚአብሔር መንፈስ ቅዱስ ከሰዎች ለይቶ ዲያቆናትን ይሾማል፣ ከሰዎች ለይቶ ጳጳሳትን ይሾማል፣ ከሰዎች ለይቶ ቀሳውስትን ይሾማል። እግዚአብሔር መንፈስ ቅዱስ እኛን ምንም ጸጉራችን ቢሸብት ምንም በእድሜ ብዙ እድሜ ቢኖረን አዋቂዎችን የሚባሉ አሉ በሥጋ ብንባልም በአይምሮ ሕፃናት ነን። በአይምሮ ከሕፃናት በላይ ሕፃናት ነን በሁሉም እና ዛሬ እግዚአብሔር መንፈስ ቅዱስ ይህን ሁሉ በመታገስ ይዞን ያለ እሱ ነው፣ እያስተማረን ያለ እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ። ጨለማውን ወስዶ ብርሃን የሰጠን እስካለንባት ሰዓት ድረስ ያቆየን ሁሉን ቻይ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በመካከላችን ሆኖ እሱ ራሱ እንዲያስተምረን፣ እንዲመክረን፣ ምስጢራትን ሁሉ እንዲገልጥልን ቅዱስ ፈቃዱ ይሆንልን። አሁን ወደ ጥያቄና መልሳችን እንሄዳለን ማለት ነው። እሺ አባታችን እግዚአብሔር ይስጥልኝ። ወደ ጥያቄ ከመሄዴ በፊት የእግዚአብሔርን ቃል አነባለሁ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ በመንፈስ ወደ ምድረ በዳ ተወሰደ፣ 40 ቀን 40 ሌሊትም ጦመ፣ በኋላ ተራበ ይላል። የእኔ ጥያቄ አብ፣ ወልድ፣ መንፈስ ቅዱስ በመለኮት በስልጣን በትእዛዝ አንድ ናቸው ብለን ነው የምናምነው። መንፈስ ቅዱስ ኢየሱስን ወደ ምድረ በዳ ወሰደው ስንል ራሱ መሄድ ሲችል መንፈስ ቅዱስ እንዴት ወሳጅ ሆነ ነው የኔ ጥያቄ አባታችን። መልካም። በሰውነቱ ነው እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ ሰውም አምላክም ነው እና በአጭሩ በሰውነቱ ሞተ በሥጋ ወሐይወ በመንፈስ። በሥጋ ሞተ፣ በአምላክነቱ ኃይል ተነሳ እንደምንል ሁሉ አሁንም ይሄ በሰውነቱ ነው እና እንዲያውም በጣም የሚገርምህ መንፈስ ቅዱስ ብቻ ሳይሆን መላእክት እንኳን በጣም የሚገርም ነው። እዚያ ዕብራውያን 1 ላይ ሕቀ ኃይጸስኮ መላእክቲከ በሰውነቱ ከመላእክት እንኳን አሳነስከው ነው የሚለው። ከመላእክት አሳነስከው በሰውነቱ በሥጋ ከአብም አንሷል። ለምሳሌ አብ ዘመን አይቆጠርለትም አልተቆጠረለትም። እሱ ግን በተለየ አካሉ ሰው ሆኖ በሰውነቱ ዘመን ተቆጥሮለታል።
ነገር ግን አሁን ያንተን ጥያቄ ለመመለስ በሰውነቱ ነው እና የሉቃስ ወንጌል ምዕራፍ 22 በጣም የሚገርምህ እንዲያውም ከመንፈስ ቅዱስም በታች የሆነ ነገር ደግሞ አንድ ታሪክ አለ። የሉቃስ ወንጌል ምዕራፍ 22 ቁጥር 39 ጀምሮ አነበዋለሁ። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። እና አሁን በጣም የሚገርመው እዚህ ላይ ነው። ከሰማይም መጥቶ የሚያበረታው መልአክ ታየው ይላል። ከሰማይም መጥቶ የሚያበረታው መልአክ ታየው። ያ መንፈስ ቅዱስን እንዴት ወሳጅ ሆነ ስንል እንዲያውም በዚህ በደብረ ዘይት በጸሎት ላይ እያለ እንደ ነገ መስቀል ላይ ሊውል እንግዲህ በዋዜማው በምሴተ ሐሙስ ማለት ነው። ሌሊቱን ሳይተኛ ነው ያደረ እንደሚታወቀው ሁሉ እና የሚያበረታው መልአክ ቁጥር 43 ላይ ሉቃስ 22 ቁጥር 43 ከሰማይም መጥቶ የሚያበረታው መልአክ ታየው፣ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። እና አሁን በፍርሃት መጣጣር ወይም ደግሞ በሰማይ መላእክት መበረታታት አይዞ መባል ይሄ ሁሉ በሰውነቱ ነው። አንደኛ ምሳሌነቱንም ሳይለቅ ማለት ነው። ከሱ በኋላ ለሚነሱት ሐዋርያት፣ ወንጌላውያን፣ ለሰማዕታት፣ ለጻድቃን ብቻ በምድር ላይ መቼም ሳላችሁ መከራ አለባችሁ ነው ያለው እና በዚህ በመከራ ዓለም ውስጥ አሁን ልጆቹ ተከታዮቹ የሚሆኑትን ነው ሆኖ ያሳየው። ስለዚህ ይሄም በሰውነቱ ነው ለማለት ነው እና እንግዲህ ጌታ የማዳን ስራውን ጨርሶ ካረገ በኋላ መንፈስ ቅዱስ ቤተክርስቲያንን ተረክቦ አብም ወልድም በመንፈስ ቅዱስ ህልዋን ሆነው ልክ አብም መንፈስ ቅዱስም በወልድ ህልዋን ሆነው በስጋ ሲመላለስ አብሮ እንደነበረ ሁሉ እንደማይለያዩ ሁሉ አሁንም ደግሞ አብም ወልድም በመንፈስ ቅዱስ ህልዋን ሆነው ከባለ 50 ጀምሮ መንፈስ ቅዱስ ነው ቤተክርስቲያኗን ተረክቦ እስከ አሁን ድረስ እየመራት ያለው እና ለዚያም የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ምን ይላል? አብ በስሜ እንዲያውም 25 ጀምሮ ላነበው ምን ይላል? ከእናንተ ዘንድ ስኖር ይህን ነግሬያቸዋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ሁሉ ያሳስባችኋል። እንግዲህ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ሁሉ ያሳስባችኋል ይላል። እንግዲህ ይሄ 14 25 እና 26 ነው። እንደገና የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ አሁንም ምን ይላል? ዳሩ ግን እኔ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ይላል እና ስለዚህ አሁን ጌታ ካረገ በኋላ መንፈስ ቅዱስ የመምጣቱን ነገር ነው እየተናገረ ያለው። የሉቃስ ወንጌል ምዕራፍ 24 ቁጥር 48 ጀምሮ እንደዚህ ይላል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። አባቴ የሰጠውን ተስፋ የሚለው እግዚአብሔር መንፈስ ቅዱስን ነው። እኔ እልክላችኋለሁ።
እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እንግዲህ ኃይልን የሚሰጣቸው ማን ነው? እግዚአብሔር መንፈስ ቅዱስ ነው ማለት ነው። እና ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ ማረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰግኑና እየባረኩ በመቅደስ ኖሩ። የተባሉትን ትእዛዝ ጠብቀው በአንድ ላይ እየጸለዩ እንደቆዩ ነው የሚያሳየን መንፈስ ቅዱስ እስኪወርድ ድረስ። የሐዋርያት ሥራ ምዕራፍ 1 ቁጥር 4 ጀምሮ እንደዚህ ይላል። ከእነርሱም ጋር አብረው ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ከእነሱም ጋር አብረው ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ይላል። ከዚያ በኋላ ምዕራፍ 2 ላይ ስናነብ እንደምናገኘው ሐዋርያት በአንድ ላይ ሆነው በአንድ ልብ በጸሎት ትእዛዛቸውን አክብረው ከኢየሩሳሌም ከተማ እንዳትወጡ ተብለው በአንድ ላይ ሆነው እግዚአብሔርን እያመሰገኑ እየጸለዩ ያለ እግዚአብሔር መንፈስ ቅዱስ ወረደ ነው የሚል። ወረደ ስንል አሁንም ጥንቃቄ ያስፈልጋል። እንደው በፓራሹት ከሰማይ ወደ ምድር እንደ ንስር አሞራ ወርዶ መጣ ማለት አይደለም። ወረደ ማለት ከኛ ጋር ለመኖር ከወራዶቹ አምላክ ሰው ሆኖ የደም ዋጋ ከፍሎ አክብሮን መቅደሱ፣ ታቦቱ፣ ጽላቱ አድርጎን መኖሪያው አድርጎን እሱ ራሳችን እኛ የእሱ አንድ አካል ሆነን ለዘላለም ከእሱ ጋር ነግሰን እንደምንኖር አብስሮን አረጋግጦልን አሁንም በኃጢአታችን እንልከሰከሳለን እና በጣም እንደ ሰው ልጅ እንደ ሰው ክፉ ማን ነው ይላል ነቢዩ ኤርምያስ። እንደ ሰው ክፉ ማን ነው? እና በጣም በኃጢአታችን ምክንያት በጣም ወራዶች ነን። እንዲያውም እዚያ ደስ የሚለው እዚያ ጸሎተ ንስሐ ላይ ካህኑ ምን ይላሉ? ቅዳሴ ከመግባታቸው በፊት ጸሎተ ንስሐ ይደገማል። ቅዳሴውም ላይ እንደዚሁ ጸሎተ ንስሐ ይነበባል እና የኔንም ይላል የኔንም ወራዳነቴን አይተህ ፍታኝ፣ ወራዳነቴን አይተህ ከኃጢአቴ ፍታኝ። ለሕዝቡ ለእያንዳንዱ የጸልዩና ካህኑ የኔንም ወራዳነቴን አይተህ ፍታኝ እና ከኛ ከወራዶቹ ጋር ለመኖር ወሰነ ማለት ነው። ወረደ ማለት ተንቀን ከነበር ነው በእግረ አጋንንት ተረግጠን ተዋርደን ከነበርነው ጋር አሁንም ደግሞ ራሳችን በራሳችን እያዋረድን ከምንኖረው ጋር ምድራውያን ሰማያውያን ምድራውያን ብንሆንም ሰማያውያን አድርጎን በሰማይ ያሉ ልብክሙ በምድርም ብትኖሩ ልባችሁ በሰማይ ይኖር እያለን የሚታየውን ሳይሆን የማይታየውን አስቀድሙ፣ የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው እያለን አሁንም ቢሆን በኃጢአታችን እያሳዘንነው ነው ያለ ነው እና ይሄን ጠባያችን ስለሚያውቅ ወረደ ማለት ከሰዎች ጋር ለመኖር ወሰነ ማለት ነው። ከኛ ጋር ለመኖር ወሰነ። እንዴ አንድ ባለስልጣን ወርዶ ከድሆች ጋር ቢቀመጥ ወይም ደግሞ ቢጫወት ወይም አብሮ ቢበላ አገሪቱን አዋረደ ይህን ሰውዬ ይባላል። አገሪቱን አዋረደ። ምክንያቱም እንዴት ስልጣኑን ክብሩን ዝቅ ስላደረገ ማለት ነው። እና አንዳንድ ታላቅ ሰዎችም እንደዚሁ ራሳቸውን ዝቅ አድርገው ሲታዩ በጣም ወረዱ፣ በጣም ወረደች፣ በጣም ወረደ ይባላል። ያም ሆነ ይህ አብም ወልድም በሱ ህልዋን ሆነው ከኛ ጋር ለመኖር ፈቃዱ ሆነ ማለት ነው እግዚአብሔር መንፈስ ቅዱስ። ከዚያ በኋላ በሐዋርያት ላይ በእሳት ይላል እኮ እዚህ በሐዋርያት ሥራ ምዕራፍ 2 ላይ በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ
በአንድ ልብ ሆነው አብረው ሳሉ ከኢየሩሳሌም ከተማ እንዳትወጡ ተብለው ይል በመቅደስ በአንድ ላይ ሆነው የጸለዩ ያን ተስፋ እየጠበቁ ነው። በአንድ ላይ ሳሉ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ ወደ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር እያለ በልዩ ልዩ ቋንቋ ተናገሩ። ሐዋርያት የክርስቶስን የማዳን ሥራ መሰከሩ። እንዳውም ምን እናርግ? አሁን ገብቶናል፣ ወንጌሉ በትክክል ገብቶናል፣ ምን እናርግ አሉ። እንግዲህ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ አለ ቅዱስ ጴጥሮስ። ከዚያ ሐዋርያት በዛን ቀን 3000 ሰዎችን እንዳጠመቁ ይነግረናል። ከዚያ በኋላ መንፈስ ቅዱስ ነው በሐዋርያት ሆኑ ሥራ የሚያሰራቸው ምስጢራተ ቤተ ክርስቲያንን የሚለውጥልን፣ በኃጢአት ስንረክስ በክርስቶስ ደም የሚያነጻን፣ ሥጋ ወደሙን የሚቀይርልን እግዚአብሔር መንፈስ ቅዱስ ነው። ዛሬ ለአንዱ የመዘመር፣ ለአንዱ የማስተማር፣ ለአንዱ የመተርጎም፣ ለአንዱ በገንዘብ፣ ለአንዱ በጉልበት፣ ለአንዱ በእውቀት፣ ለአንዱ የተለያየ ስጦታን በመስጠት ዛሬ ቤተ ክርስቲያንን እየመራት ያለ እግዚአብሔር መንፈስ ቅዱስ ነው እና እሱን ጌታ የሐዋርያት መጀመሪያ፣ የወንጌላውያን መጀመሪያ፣ የካህናት መጀመሪያ፣ ሊቀ ካህናት ሆኖ በመገለጡ በሰውነቱ ወሰደው ይባል እንጂ ከዚያ በኋላ እስከ አሁን ድረስ ሰዎችን ወደ ቤተ ክርስቲያን እያመጣ ያለ፣ ሰዎችን እየጠራ እየመረጠ እየሾመ ያለ፣ ስጦታውን በልግስና እየሰጠ ያለ እግዚአብሔር መንፈስ ቅዱስ ነው ለማለት ነው። ለምሳሌ የሐዋርያት ሥራ ምዕራፍ 13ን እንመልከት። በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዥ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። ሳውል ማለት ጳውሎስ ማለት ነው። ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ ይላል። ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው እና ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ ይላል። አሁን እጃቸውን ሲጭኑ እጁን አምላካዊ እጁን የጫነ በእነሱ ላይ እግዚአብሔር መንፈስ ቅዱስ ነው። ሿሚው እግዚአብሔር መንፈስ ቅዱስ ነው። ሰዎች ምክንያት ናቸው። መጀመሪያውንም በርናባስንና ሳውልን ለጠራኋቸው ሥራ ለዩልኛል። ለዩልኝ፣ ከሰው ሁሉ ለይታቸው አምጡልኝ። ዛሬም ከምእመናን ቅዱሳን፣ ጻድቃን፣ ቡሩካን፣ ሕያዋን ከተባሉ ምእመናን መካከል እግዚአብሔር መንፈስ ቅዱስ ዲያቆናትን ለይቶ ይሾማል። ከሰዎች ለይቶ ዲያቆናትን ይሾማል። ከሰዎች ለይቶ ጳጳሳትን ይሾማል። ከሰዎች ለይቶ ቀሳውስትን ይሾማል እና አሁንም ከሰዎች ለይቶ ደግሞ ሰዎችን ወንጌላውያን ያደርጋል። ስለዚህ ዛሬም እግዚአብሔር መንፈስ ቅዱስ ከዚያን ቀን ጀምሮ ስራውን እየሰራ ያለ እሱ ነው ለማለት ነው እና በቤተ ክርስቲያን ሁሉን ነገር የሚያሰራ፣ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ ጌታ እንደተናገረ ብቻ ልባችን እንክፈትለት እንጂ ሁሉን ስራ የሚሰራው እግዚአብሔር መንፈስ ቅዱስ መሆኑን ነው። በአጭሩ መልሱ ግን ወደ ምድረ በዳ ወሰደው ስንል ምንም በፈቃድ በመለኮት በስልጣን አንድ ቢሆንም ወልድ ወሳጅ ባያስፈልገውም ወሰደው የሚለው በሰውነቱ ነው። በአምላክነቱ ግን ከአብ ከመንፈስ ቅዱስ ጋር አብሮ ወሳጅ ነው።
ዛሬም በእውነት በሚያስገርም ሁኔታ ለቤተ ክርስቲያን ጠበቆች የሚሆኑ ከወጣቶች መካከል እኛ በማናውቀው በረቀቀው አሰራሩ እግዚአብሔር መንፈስ ቅዱስ ከወጣቶች በቤተ ክህነት የሌሉ የመንግስት ሥራ እየሰሩ ተማሪዎችም ሆነው እየተማሩ የራሳቸውንም ሥራ እየሰሩ እንደገና ባለቻቸው ጊዜ እግዚአብሔር መንፈስ ቅዱስ እየተጠቀመባቸው ለቤተ ክርስቲያናችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አፖሎጂስት ሆነው የቆሙ ስንት ወጣቶች እንዳሉ በቲክቶክ ዓለም ሄዳችሁ እዩ። እዚህ ቲክቶክ በሚባለው ገብታችሁ ስንት ወጣቶች ናቸው ያሉ እግዚአብሔር መንፈስ ቅዱስ በአንደበታቸው በአይምሯቸው ሆኖ ሥራ የሚያሰራቸው መጽሐፍትን ሲያገላብጡ መጽሐፍትን ከመጽሐፍት ጋር ሲያመሳክሩ ሲያመሰጥሩት የእግዚአብሔርን ቃል በጣም በሚገርም ሁኔታ ያን ያደረገ ማን ነው? እግዚአብሔር መንፈስ ቅዱስ። እንዲያው ሩቅ አንሄድ። በዚች ቤተ ክርስቲያን ያሳደግነው ሕፃን ልጅ ከልጅነት ጀምሮ የምታውቁት ነው። በዚች ፊት ለፊት ይዝች ላይ በየእድሜው ያችን የባህል ልብስ ለብሶ ነጠላይቱ፣ ሱሪቱ፣ እጀ ጠባቧ በየእድሜው ያችን እየለበሰ ወደ መቅደስ የመግባት እድሜው እስኪደርስ ድረስ ከፍ ሲልል ወደ መቅደስ ገባ። ስለ ዲያቆን ምህረት እየተናገርኩን እና ቤተ መቅደስ ከገባም በኋላ የምናውቀው ነው የቱን ያህል የልጅ ሽማግሌ ስርዓት አክባሪ አባቶችን አክባሪ እንዴት እንደነበረ ያን በህይወቱ ውስጥ እንዲሰራ የሚያደርገው ማን ነው? እግዚአብሔር መንፈስ ቅዱስ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ያ ልጅ አድጎልን ዛሬ ሃርቫርድ ዩኒቨርሲቲ ላይ እዚያ በአደባባይ በአሜሪካን አደባባይ ስለ ስጋው ደሙ ስለ ቤተ ክርስቲያን ስለ እምነቱ ተከራክሮ አፖሎጂስት ማለት ይሄ ነው። ጠበቃ ሆኖ ተከራክሮ እንዴት ቤተ ክርስቲያናችን እንዳኮራ እንኳን የኛን የኢትዮጵያን ኦርቶዶክስ አይደለም በስጋው ደሙ የሚያምኑ አጠቃላይ የምስራቅ ኦርቶዶክስ የለ ኦሪየንታሎች የለ በስጋው ደሙ አማናዊነት የሚያምን ሁሉ እንዴት ነው እግዚአብሔርን ያመሰግኑ በሱ። ዛሬ እኔ ያደረገ ማን ነው? እግዚአብሔር መንፈስ ቅዱስ። አሁን ለምሳሌ ይሄ ልጅ ተመልከቱ እንግዲህ እንደ በሀገራችን እንዳሉ መረጌቶች ውሻ ጮሆበት ተዘዋውሮ ከክፍለ ሀገር ወደ ክፍለ ሀገር ከአንድ ጉባኤ ወደ ሌላ ጉባኤ ብሎ አይደለም። በኦንላይንም በምን እያየ እግዚአብሔር መንፈስ ቅዱስ ገለጠለት። ራሱን ችሎ ስቡህ ብሎ ይቆማል። ግሩም የሆነ መርጌታ ነው። ይህን ያደረገ ማን ነው? እግዚአብሔር መንፈስ ቅዱስ። በአሜሪካን ሀገር እሱ ብቻ አይደለም፣ የእሱ ጓደኞች ስንቶች አሉ ራሳቸውን ችለው ስቡህ ብለው የሚቆሙ ወጣቶች እዚህ ሀገር ተወልደው። ያን ያደረገ ማን ነው? እግዚአብሔር መንፈስ ቅዱስ። እግዚአብሔር መንፈስ ቅዱስ የዋህ ስለሆነ ሩህሩህ ስለሆነ አዛኝ ስለሆነ አታስመረሩት ይለናል ወንጌሉ። እያስመረር ነው። ሕፃናት መቼም ዕቃ ሲሰብሩ እንደው አንዳንዶቹ ዝም ብለው መንፈስ ማለት ናቸው ሄደው ሲመለሱ የማይታዩ እና እንደዚህ ዕቃ እየሰበሩ እያጠፉ እየረበሹ ስንት ነገር እያበላሹ፣ ወላጆች ግን በልጆች አይጨክኑም። እግዚአብሔር መንፈስ ቅዱስ እኛን ምንም ፀጉራችን ቢሸብት ምንም በእድሜ ብዙ እድሜ ቢኖረን አዋቂዎችን የሚባሉ አሉ በስጋ ብንባልም በአይምሮ ሕፃናት ነን። በአይምሮ ከሕፃናት በላይ ሕፃናት ነን በሁሉም እና ዛሬ እግዚአብሔር መንፈስ ቅዱስ ይህን ሁሉ በመታገስ ይዞን ያለ እሱ ነው፣ እያስተማረን ያለ እሱ ነው እና ጌታን ወሰደው ሲል ይሄ እኛን ሆኖ ስለሆነ እኛንም ወደ በጎ ነገር የሚመራን ወደ በጎ ነገር የሚወስደን እሱ ነው።
እንድንጾምም እንድንጸልይም መልካም በጎ ፍሬ እንድናፈራ መልካም ሥራ እንድንሰራ የሚያደርገንም እግዚአብሔር መንፈስ ቅዱስ ነው ለማለት ነው። ወሰደው ሲል በሥጋው ነው እንጂ በመውሰድ በአምላክነቱም በመለኮቱ በመንግስት በስልጣን ምን ጊዜም አንድ ነው ለማለት ነው። እንዲያውም በጣም የሚገርመው ያ በጸሎት ጊዜው የእግዚአብሔር መልአክ መጥቶ አበረታታው። ያ ማለት በእንደዚህ አይነት የፈተና ጊዜ መላእክት እኛን እንደሚያበረታቱን አራያም እየሆነልን ነው። የሆነ ሆኖ ግን ይሄ ሁሉ ራሱን ዝቅ ማድረግ በሰውነቱ ነው ለማለት ነው። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል። እግዚአብሔር ይባርካችሁ።